ከዚህ በኋላ መንፈስ ጌታ ኢየሱስን ወደ ምድረ በዳ ወይም ወደ ገዳም ወሰደው ይላል። ከዚህ በኋላ ተራበ ይላል። ምን ሆነ? ተራበ። አንተ እግዚአብሔር ልጅ ከሆንክ አለው በል ከመእላ አእባን ህብስተ ይኩና፣ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። ሰው በእንጀራ ብቻ አይድንም አለ። በምን ብቻ አይድንም? በእንጀራ ብቻ አይድንም፣ በእግዚአብሔር አፍ በሚወጣ በቃሉ ጭምር ነው እንጂ ብሎ ድል ይነሳዋል። አንተ እግዚአብሔር ልጅ ከሆንክ አለ ቅንጽም ሲወት ወረው ታይተ ዘለው ውረድ አለው። እንደውም ጥቅስ ጠቀሰ። መላእክቱን ስለ አንተ ያዝልሃል፣ እንዳትሰነካከል በእጃቸው ያነሱሃል ተብሎ ተጽፏል። ዝለል አለው። ኢታመክሮ ለእግዚአብሔር አምላክከ፣ አምላክ እግዚአብሔርን አትፈታተነው ተብሎ ተጽፏል። ወደ ረጅም ተራራ ወጣውና የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀ ብሰግድልኝ ይሄን ሁሉ እሰጥሃለሁ አለው። ጌታ ግን ምን አለው? ሂድ አንተ ሰይጣን አለው። ለአምላክ ለእግዚአብሔር ትሰግድ እሱም ብቻ ታመልክ ዘንድ ተጽፏል አለው። በስስት ሲመጣበት በትዕግስት፣ በትዕቢት ሲመጣበት በትህትና ድል ነሳው። አሁን ግን ሂድ አንተ ሰይጣን አለው። በሃይማኖት ለሚመጣ ሂድ አንተ ሰይጣን ማለት ይገባል። ትዕግስት የለም። ወጾመ 40 መዓልተ ወ40 ሌሊተ፣ 40 መዓልት 40 ሌሊት ጾመ። የማቴዎስ ወንጌል ምዕራፍ 4 ቁጥር 2። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ በዛሬው ዕለት የምንማማረው የክብር ባለቤት ጌታችን አምላካችን መድኃኒታችን ንጉሳችን ሕይወታችን እረኛችን አባታችን ወልደ እግዚአብሔር ክርስቶስ የጾመውን ጾም መነሻ በማድረግ ረድኤተ እግዚአብሔርን አጋዥ አድርጌ ጥር ምጥን አድርጌ አስተምራቸው እንማማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን የሚግለጥልን። እስቲ አብረን እንበለው። 40 መዓልት በሉ እስቲ። 40 ሌሊት ጾመ። እንግዲህ ጌታችን ከቅድስት ሰኞ እስከ ዓርብ ኒቆዲሞስ ከቆመ ሳይቀመጥ ከዘረጋ ሳያጥፍ እንደ ምድረ በዳ ጽኑ በሆነች በዛች ምድረ በዳ ወይም በገዳመ ቆሮንቶስ የጾመውን ጾም ሁላችንም እየጾምን እንገኛለን። ጾሙ አብይ ጾም ይባላል። ታላቅ ጾም ማለት ነው። በቁጥርም 55 ዕለት ነው። ይልቁኑ ደግሞ ታላላቅ ኃጢአቶች ድል የተነሱበት ጾም ነው። ይልቁኑ ደግሞ አብይ እግዚአብሔር የተባለው ወልደ እግዚአብሔር ኢየሱስ ክርስቶስ የጾመው ጾም ስለሆነ ታላቁ ጾም ይባላል። ጾሙ የሚገኘው የማቴዎስ ወንጌል ምዕራፍ 4 ላይ ነው። እያንዳንዱን መተርጎም ተገቢ ይመስለኛል። ምን ይላል? ወእምዝ ወሰዶ መንፈስ ገዳመ ለእግዚ ኢየሱስ። ከዚህ በኋላ መንፈስ ጌታ ኢየሱስን ወደ ምድረ በዳ ወይም ወደ ገዳም ወሰደው ይላል። መንፈስ ያለው ሊቃውንት ሲተረጉሙት መንፈስሰ ስምረቱ ይእቲ፣ መንፈስ የተባለች ፈቃዱ ናት ይላሉ። ፈቃዱ አነሳስቶት ወዴት ሄደ? ወደ ምድረ በዳ ወይም ወደ ገዳመ ቆሮንቶስ ሄደ። መንፈስ ቅዱስ የሚል አብነት ይገኛል። መንፈስ ቅዱስ ሰማዕታትን አነሳስቶ ወደ ደም፣ ጻድቃን አነሳስቶ ወደ ገዳም እንደሚወስድ ወሰደው ማለት አይደለም። በፈቃድ አንድ ናቸው። የባህሪ ሕይወቱ ስለሆነ መንፈስ ቅዱስ ተባለ። እንግዲህ ተጠምቆ አላለም አላደረም። ዕለቱን ወደ ገዳም ሄደ። ለምንድን ነው ወደ ገዳም ሄደ? ወደ ምድረ በዳ ሄደው ሲሉ ሊቃውንት ገዳማዊ ሕይወትን ለመባረክ ለአባቶቻችን ለገዳማውያን አብነት ሊሆን በኋላ ለሚነሱት ለነ እንጦንስ፣ ለነ መቃርስ፣ ለነ ተክለ ሃይማኖት፣ ለነ ገብረ መንፈስ ቅዱስ፣ ለነ እስትንፋሰ ክርስቶስ፣ ለነ ኪሮስ፣ ለነ አረጋዊ አብነት ሊሆን ገዳማዊ ሕይወትን ለመባረክ ወዴት ሄደ ይላል? ወደ ገዳም ወይም ወደ ምድረ በዳ ሄደ ይላል። በማርቆስ 1:12 ላይ ከአራዊት ጋር ነበር ይላል። ከማን ጋር ነበረ? ከአራዊት ጋር ነበር ይላል። ድምፅ አራዊትን ታግሰው ለሚኖሩ ለመናንያን አብነት ሊሆናቸው በገዳም ጾር ይቀላል። ለወጣንያን አብነት ለመሆን በገዳም ፈተና ጾር ይጸናል። ለፍጹማን አብነት ለመሆን ገዳማዊ ሕይወትን ለመባረክ ወዴት ሄደ? ወደ ገዳም ሄደ። ከቃሉ ጋር ናችሁ? በገዳም ፈተና አለ። አንድ ታሪክ ልንገራችሁ። ዮሐንስ ወልደ ማሬት የሚባል አንድ ሰው ነበረ። አባቱ ምትሃተኛ ክፉ ጠንቋይ ነበረ። ጣዖት አምላኪ ነበረ። አንድ ቀን ጣዖት ወደሚመለክበት ቦታ ልጁ ዮሐንስን ይዞት ይሄዳል። ዮሐንስ ጣዖት ከሚመለክበት ቦታ ቁጭ ብሎ ስርዓተ በተለይ የጣዖቱን አመላለክ ካየ በኋላ እንቅልፍ ወሰደው ይላል። በእንቅልፉ ሳለ ወይም ተኝቶ ሳለ ራእይ ይመለከታል ወይም ህልም ያያል። ምንድነው የሚያየው?
ሰይጣን ወይም ሳጥናኤል በዙፋኑ ላይ ቁጭ ብሎ አጋንንት እየመጡ የሰሩትን ሪፖርት ያቀርባሉ። አንዱ ጋኔን መጣ። ምን ሰራህ አለው። የት ነበርክ አለው። እኔ የነበርኩት ከተማ ነበርኩ አለው። ምን ስትሰራ ነበርክ አለው። አይ እንደው ሊታረቁ የነበሩ ባልና ሚስቶችን አጣልቼ አለያይቼ መጣሁ አለው። ስንት ቀን ፈጀብህ አለው። ይሄን ያህል ቀን አለው። ስራ አልሰራህም ውጣ አለው። ሌላው ጋኔን መጥቶ ለዲያብሎስ ሪፖርት ያቀርባል። አንተ የት ነበርክ አለው። ባህር ውስጥ ነበርኩ አለው። ምን ስትሰራ አለው። ማዕበል ሞገድ አስነስቼ መርከብ አስጥሜ መጣሁ አለው። በስንት ቀን አለው። በእንደዚህ ያለ ቀን አለው። ስራ አልሰራህም ውጣ አለው። ሶስተኛው ጋኔን መጣ። የት ነበርክ አለው። ድንበር አካባቢ ነበርኩ አለው። ምን ሰራህ አለው። ወንድማማች ህዝቦችን አጋድዬ ደም አፋስሼ መጣሁ አለው። በስንት ቀንህ አለው። በ15 ቀኔ አለው። ስራ አልሰራህም ውጣ አለው። በመጨረሻ አንድ ጋኔን መጣ። የት ነበርክ አለው። ገዳም ነበርኩ አለው። የሰማችሁ ነው። ገዳም ነበርኩ አለው። ምን ሰርተህ መጣህ አለው። 40 ዓመት የዘጋውን ባህታዊ አሳስቼ ምድራዊ ስራ አሰርቼ መጣሁ አለው። ስንት ዘመን ወይም ስንት ጊዜ ፈጀብህ አለው። 40 ዓመት ሙሉ ተዋግቼው አለ። እየሰማችሁ ነው። በገዳም ፈተና አለ ማለት ነው። እድሜ ልኩን ተዋግቼ ድል ነስቼ መጣው ሲለው አንተስ ከኔ አጠገብ ሆነ ልትነግስ ይገባል፣ በሉ ዙፋን አምጡለት አጠገቤ ይቀመጥ ሲል ዲያብሎስ ተናገረ። ይህንን ዮሐንስ በሕልሙ ሲያይ እንዴ አለ ፈተናው በገዳማውያን ላይ መብዛቱ ክብር ቢኖራቸው ነው እንጂ ከዚህ በኋላ እኔ መንኜ ገዳም እገባለሁ ብሎ መንኖ ሄዷል። አያችሁ። ስለዚህ በገዳም ፈተና ይበረታል። ይሄንን እንዴት ድል መንሳት እንዳለብን ለማስተማር የክብር ባለቤት ወልደ እግዚአብሔር ኢየሱስ ክርስቶስ የት ሄደ? ወደ ገዳም ሄደ። ምን ይላል? ወጾመ 40 መዓልተ ወ40 ሌሊተ 40 መዓልት 40 ሌሊት ጾመ። ወደ 18 ትርጓሜ ያለው ለምን 40 ቀን 40 ሌሊት እንደጾመ የጉባኤ መምህራን ያመሰጥራሉ። ቀድሞ ነቢያት 40 ቀን ይጾሙ ነበረ። አትርፎ 50 ቢጾም አተረፈ፣ ዝቅ አድርጎ 30 ቢጾም ዝቅ አደረገ ብለው አይሁድ ደጊቱን ሕገ ወንጌል ከመቀበል ይከለከሉ ነበረና ምክንያት ለማሳጣት 40 ቀንና 40 ሌሊት ጾመ። ይሄ አንደኛው ምክንያት ነው። ሁለተኛው ግን ሙሴ በ40 ዘመኑ ለዕብራዊው ረድቶ ግብፃዊውን ገሎ ባሸዋ ውስጥ ቀብሮታል። አያችሁ። ሙሴ የወልደ እግዚአብሔር ምሳሌ ነው። ዕብራዊው የአዳም ምሳሌ ነው። ግብፃዊው የዲያብሎስ ምሳሌ ነው። አሸዋ የሶስቱ አርዕስተ ኃጣውእ ምሳሌ ነው። ጌታችንም 40 መዓልት 40 ሌሊት ጾሞ ዲያብሎስን ድል ነስቶታል። አሁንም በእውነት ከኛ ሕይወቱ ላይ ያርቅልን። እንደገና ሙሴ 40 መዓልት 40 ሌሊት ጾሞ ሕገ ኦሪትን ሰራ። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ደግሞ 40 መዓልት 40 ሌሊት ጾሞ ምንን ሰራ? ሕገ ወንጌልን ሰራ ማለት ነው። እስራኤል በምድረ በዳ 40 ዘመን ከኖሩ በኋላ ምድረ ርስት ገብተዋል። እናንተም ይሄን ጾም 40 ብትጾሙ ገነት መንግሥተ ሰማያት ትገባላችሁ ለማለት ስንት ቀን ጾመ? 40 ቀንና 40 ሌሊት ጾመ። ሙሴ 40 ዘመን 40 ዓመት በምድያም ኖሮ እስራኤልን ነፃ አውጥቷል። ጌታም 40 መዓልት 40 ሌሊት ጾሞ በእውነት ነፍሳትን ከዲያብሎስ እስራት ማለትም በስስት በትዕቢት በፍቅረ ነዋይ የሚፈትነውን ዲያብሎስን ድል እንደነሳ ለማጠየቅ 40 መዓልት 40 ሌሊት ጾመ። ሌላው ጎልያድ ነው። ጎልያድ 40 ቀን እስራኤል ላይ እየታበየ ቆይቶ ዳዊት ገሎታል። አስተውሉ። ዳዊት ምን አደረገው? ከ40 ቀን በኋላ ጎልያድን አንገቱን ቆርጦ ገሎታል። የዳዊት ልጅ የተባለ ኢየሱስ ክርስቶስም 40 መዓልት 40 ሌሊት ጾሞ ዲያብሎስ ምን አድርጎታል? ድል ነስቶታል ብለው ሊቃውንት ያመሰጥራሉ። ሌላው ኤልያስ 40 ቀን 40 ሌሊት ጾሞ ብሔረ ሕያዋን ገብቷል። እናንተም እችን 40 ጾም ብትጾሙ የሕያዋን ሀገር ገነት ትገባላችሁ ለማለት 40 መዓልት 40 ሌሊት ጾመ። ሌላው ዕዝራ ሱቱኤል 40 መዓልት 40 ሌሊት ከጾመ በኋላ መጻሕፍተ ብሉያትን አጽፏል። እናንተም እችን 40 ቀን ከጾማችሁ ምስጢር ይገለጽላቸዋል ለማለት እግዚአብሔር ምስጢሩን ጥበቡን ይግለጥልን። በደንብ ለጾመ ሰው ሰማያዊ ምስጢር ይገለጥለታል። ምስጢረ ሥላሴ ይገለጥለታል። ምስጢረ ሥጋዌ ይገለጥለታል። ክብረ ድንግል ይገለጥለታል። የሰማይ ምስጢር፣ የምድር ምስጢር፣ የአድማስ ምስጢር፣ የናጌም ምስጢር፣ የቤሄሞት የሌዋታን ምስጢር፣ የግዙፋኑ የረቂቃኑ ምስጢር ሁሉ እንደ ዕዝራ ይገለጽላቸዋል ለማለት 40 መዓልት 40 ሌሊት ጾመ ይላል። ይህ ብቻ አይደለም።
እባብ ይላሉ ሊቃውንት አካሉ የደገደገበት እንደሆነ ቆዳው ያከፈከፈ ከሆነ 40 ቀን ከምግብ ይለያል። እባብ እንኳን ይጾማል፣ ከምግብ ይለያል ቆዳው ሲገረጅፍበት። ልክ በ40ኛው ቀን በስቁረተ ዕፅ በዛፍ ወይም በቅርንጫፎች ወይም በአንድ በዛፍ ስንጣቂ ውስጥ ሲያልፍ ቆዳው ግሽልጥ ብሎ ይላጥና አዲስ ቆዳ ያገኛል፣ ይታደሳል። እናንተም 40 መዓልት 40 ሌሊት ብትጾሙ የነፍስ መታደስን ታገኛላችሁ ሲል 40 መዓልት 40 ሌሊት ጾሟል። ሌላው ሕዝቅኤል ነው። 40 መዓልት 40 ሌሊት በግራ ጎኑ ተኝቶ 600 ሙታንን አስነስቷል። እናንተም 40 መዓልት 40 ሌሊት ይህን ጾመ 40 ብትጾሙ የክብር ትንሣኤ ትነሳላችሁ ለማለት ወጾመ 40 መዓልተ ወ40 ሌሊተ 40 መዓልት 40 ሌሊት ጾመ። 40 ብዙ ምስጢር አለው። ኦርቶዶክሳውያን 4 ሲባዛ 10 ስንት ነው? 40 ነው። 4 ሲባዛ 10 40 ነው። 4ቱ ክፍላተ ዘመንን ይወክላሉ። መጸው አለ፣ ጸደይ አለ፣ በጋ አለ፣ ክረምት አለ። ስንት ማለት ነው? 4 ወይም ንጋት አለ፣ እኩለ ቀን አለ፣ ምሽት አለ፣ እኩለ ሌሊት አለ። ጊዜ ለስንት ይከፈላል? ለ4 ይከፈላል። 10 ደግሞ የፍጹምነት ቁጥር ነው። 10ቱ ቃላት አሉ፣ 10ሩ ማዕርጋት አለ። ስለዚህ እናንተም አለ ፍጹምነትን ገንዘብ አድርጋችሁ 4ቱን ክፍለ ዘመናት 4ቱን ማዕዝናት መመርመር ትችላላችሁ ሲል 40 መዓልት 40 ሌሊት ጾመ ይላል። ሌላው ምስጢር እኛ ከስንት ተፈጥረናል? ከስንት ባህሪያት ተፈጥረናል? ከ4ቱ ባህሪያተ ሥጋ ከ3ቱ ባህሪያተ ነፍስ 4 አለን ማለት ነው። እሳት አለን፣ ውሃ አለን፣ ነፋስ አለን፣ መሬት አለን። እንደ እሳትነታችን እንሞቃለን፣ እንደ ውሃነታችን ፈሳሽ ይፈሰናል፣ እንደ መሬትነታችን አጥንታችን፣ ጅማታችን፣ ጠጉራችን፣ ጥፍራችን የመሬት አካል ነው። እንደ ነፋስነታችን እፍ ስንል እስትንፋስ ይወጣናል። ስለዚህ ከ4ቱ ባህሪያተ ሥጋ የተፈጠረ ሰው 10ቱን ቃላት መጠበቅ አለበት ሲል ስንት ቀንና ስንት ሌሊት ጾመ? 40 መዓልትና 40 ሌሊት ጾመ ይላሉ። ሌላው ሰው ሲጸነስ ከአባት ዘር ወደ እናት ማኅፀን ሲላክ ውሃ ሆኖ ይሰነብታል። ልክ በ40ኛው ቀን ጽንስ በተጸነሱ ሕፃናት በማኅፀን ሳሉ በ40ኛው ቀን ተስዕሎተ መልክ ይፈጸምላቸዋል። እጃቸው፣ እግራቸው፣ ጠጉራቸው፣ ጥፍራቸው የሚሆን አካል በማኅፀን ውስጥ ይረጋል። እየሰማችሁ ነው? በስንተኛው ቀን? በ40ኛው ቀን ጌታም በማኅፀን ላሉ ጽንሶች ጭምር እንደ ካሰ ለማጠየቅ ለ40 ቀኑ ጽንስ ጭምር እንደ ካሰ ለማጠየቅ 40 መዓልት 40 ሌሊት ጾመ። በሳይንሱም ትምህርት ምን ይባላል? ሰው በተጸነሰ በ3ኛው ሳምንት የልብ ትርታው ይለካል። የምን ትርታው? የልብ ትርታው ይለካል። በ40ኛው ቀን አንጎሉ ይለካል። ኤሌክትሮ ኢንሴፋኖግራም በሚባል መሳሪያ ንዝረቱ ይለካል። ስለዚህ 40 ቀንና 40 ሌሊት በመጾሙ በማኅፀን ላሉ የ40 ቀን ጽንሶች ጭምር ክሷል። ለዚህ ነው በቤተ ክርስቲያን ውርጃ ትልቅ ኃጢአት ነው፣ እግዚአብሔር የሚጸየፈው። የ40 ቀን ሕፃንም ማስወረድ የ40 ዓመትም ሰው መግደል እኩል ነው። ሁለቱም ምን ስለሆኑ ሰዎች ናቸው። በቃ አሁን ልንገራቸው፣ ይሄ ደም ናቸው የሚሉትን እንዳሰሟቸው። ሳይንሱም አይደግፍም። ሳይንሱም ሰው በተጸነሰ ቅጽበት ሰው ነው፣ እኛም ሰዎች ነን። እኛም 46 ክሮሞዞም ሀብለ በረሃ ያለን፣ የዕለቱም ጽንስ 46 ክሮሞዞም አለው። እኛም ሰው ነን፣ እነሱም ምኖች ናቸው? ሰዎች ናቸው። ድሮ አንድ ትምህርት ነበረ፣ ሕፃናት ነጭ ወረቀቶች ናቸው የሚል። ትስማማላችሁ? እስቲ ሕፃናት ነጭ ወረቀቶች ናቸው አይደሉም? እጃችሁን አውጡ እስቲ። አቤት ምን አይነት ትምህርት ነው? ማን ያስተማራቸው ይህን ትምህርት? ይህን የተሳሳተ ትምህርት ያስተማረ ጆን ሎክ ይባላል። ሕፃናት ነጭ ወረቀቶች ማለት ምን ማለት ነው? ልሙጥ ናቸው ማለት ነው። ልሙጥ ማለት ባዶ ማለት እኮ ነው አይደል? ነጭ ወረቀት እኮ ምንም ቀለም የሌለው ባዶ ማለት ነው። ከተወለዱ በኋላ በሚያዩት፣ በሚሰሙት፣ በሚዳስሱት ዕውቀት ያገኛሉ ብሎ ታቡላ ራስ ይባላል ፍልስፍናው። ነጭ ወረቀት ናቸው ብሎ አስተማረ። ስተት ነበረ። ቅዱስ ያሬድ ግን ምን ይላል መሰላችሁ? ድጓው ላይ ዮሐንስን እምከርሰሙ አይመረ ሰገደዋን ፈራጸ። ዮሐንስ ከእናቱ ማኅፀን አወቀ ይላል። የምን ነጭ ወረቀት ነው? አወቀ ከማኅፀን። ዛሬ በሳይንሱ የ4 ወር ጽንስ ወይም የ5 ወር ጽንስ የእናቱን ድምፅ ለይቶ ስለሚሰማ የተረት መጽሐፍ ለጽንስ ተዘጋጅቷል በሰለጠነው ዓለም። ታውቃላችሁ? ይሄንን
ንባብ በማህፀን እየተጀመረ ነው። ጉዳችን ሊፈላ ነው። ማታነቡ ሰዎች አለቀላችሁ። ጽንሶች ንባብ እየተማሩ ነው። ምን ውስጥ ሆነው? እናታቸው ወድ ውስጥ ሆነው። ለምሳሌ እናትየው ልጇን ብታጫውት ልጅ እንዴት ነህ ደህና ነህ ሆይ መቼ ነው የምትወለደው እኔና አባትን አፍቀናል ብትለው ልክ ያን ድምጽ ሰምቶ ብድግ ይላል። ተመልከቱ። ሰዓቱን ጠብቆ ማጫወት ጀመሩ። ከማህፀን የጸነሳችሁ ማለት ነው። ለምን ጸነስኩ እያለሽ ምትበሳሽ ከሆነ ልጁ መጨረሻ ላይ ከተወለደ በኋላ ከሰው የሚለይ ገለልተኛ ልጅ ነው የሚሆነው። ስለዚህ መጠንቀቅ ያስፈልጋል። ከማህፀን ትምህርት ተጀምሯል ማለት ነው። ስለዚህ ለ40 ቀኑ ጽንስ ጭምር እንደ ካሰ ለማጠየቅ 40 መዓልት 40 ሌሊት ጾመ። ወእምዝርህበ ከዚህ በኋላ ተራበ ይላል። ምን ሆነ? ተራበ። ረሃቡ እንደኛ ረሃብ አይደለም። ረሃበ እግዚ ነሰ አኮ ከመራሃበ ዚያነ አላ ገጸ ረሃቡ ፍሉጥ ምኔነ ለነሰ በግብሪ መዋአነ ወሎቱሰ በፈቃዱ። እሱ የፈቃድ ረሃብ ነው። አምላካችን ክርስቶስ ተርቦ ረሃበ ነፍሳችንን አሰጉዶልናል። ምስጋና ይግባውና ተርቦ ረሃበ ነፍሳችንን ምን አደረገ? አስወገደልን። ተጠምቶ ጽምአ ነፍሳችንን አራቀልን። ወቀርበ ዚያሜክሮ አሁን ሊመጣ ነው የሚፈታተነው ዲያብሎስ ቀረበ። አሁን እኛንም ሊፈትነን ነው በዚህ ጾም። እንዴት እንደሚፈትናችሁ እንዴት ድል እንደምትነሱት ክርስቶስ ገልጦልናል ለሁላችንም። ወቀርበ ዚያሜክሮ የሚፈታተነው ዲያብሎስ ቀረበ ይላል። አሁን ምን አለው? መጀመሪያ እመሰ ወልደ እግዚአብሔር አንተ የእግዚአብሔር ልጅ ከሆንክ አለው በል ከመእላ አእባን ህብስተ ይኩና እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። ፈተናው የስስት ፈተና ነው ይላሉ። የምን ፈተና ነው? የስስት። አሁን አስተውሉ። መራቡን አይቶ በስስት ሊዋጋው ነው። እንደውም መተርጉማኑ ምን ይላሉ? እንደዛው አልመጣም፣ በለማኝ አምሳል በቀዳዳ ስልቻ ትኩስ ዳቦ ያዘ መስሎ ነው የመጣው ነው የሚሉት። አሁን አዳምና ሔዋንን ስጋቸውን አሳሳ። እችን ዛፍ ብትበሉ አምላክ ትሆናላችሁ አላቸው። ጎመዡ፣ በሉ፣ ከጸጋቸው ተራቆቱ። አሁንም ሐሳቡ ምንድን ነው? መራቡን አይቻለው፣ ድንጋዩን ዳቦ አድርግለዋለሁ። ድንጋዩን ዳቦ አድርግ ከምትለኝ ከያዝከው ህብስት አንበላም ያልኩት እንደሆነ ስጋውን እያሳሳው ድል ነሳዋለሁ ብሎ ነበረ ይህ ክፉ የመጣው። ጌታ ግን አልሳሳም። የሰማችሁኝ ነው። ስስትን በትዕግስት ማሸነፍ እንዳለብን ምን አለ? አኮ በህብስት ክመ ባሕቲቱ ዘይሃዩ ሰብ። ሰው በእንጀራ ብቻ አይድንም አለ። በምን ብቻ አይድንም? በእንጀራ ብቻ አይድንም። አላ በኩሉ ቃል ዘወፅእ እምአፉ ለእግዚአብሔር፣ በእግዚአብሔር አፍ በሚወጣ በቃሉ ጭምር ነው እንጂ ብሎ ድል ይነሳዋል። አሁን ይሄ ፈተና ምንድን ነው? ልክ እኔና እናንተም ይፈትነናል። በጾም ወቅት ማለት ነው። ልክ ከቀኑ 3 ሰዓት ወይም ጠዋት 3 ሰዓት ላይ ቡናው ያሸተናል። እናቶች ያሸታችሁ? ልክ ገና 4 ሰዓት ሲሆን ሆዳችን መጮህ ይጀምራል። የማናቀው የምግብ ሽታ ይመጣል። ያኔ ስጋችንን እያሳሳ ነው ማለት ነው። ልክ ሲያሳሳን ድል መንሳት ያለብን እንደማን ነው? ከጌታ በተማርነው መሰረት ሰው በምን ብቻ አይኖርም እንላለን? በምግብ በእንጀራ ብቻ አይኖርም፣ በጾም በጸሎት በስጋው ደሙ በንስሐ ጭምር ነው ስንል ዲያብሎስ ድል ይነሳል ማለት ነው። ስለዚህ ስስትን በምን እናሸንፋለን? በመታገስ። በምን ንገሩኝ እንጂ በመታገስ ድል እንነሳለን። አንድ ታሪክ ልንገራችሁ። አባቶቻችን በገዳም ልክ በዚህ ጾም ላይ አሳ ያሸታቸዋል። ሰይጣን እኮ ነው፣ ከየት መጣ ሳይባል። በተለይ ገዳም ደሴት አካባቢ ያሉ ገዳማውያንን አሳ ያሸታቸዋል፣ ያሳ ሽታ። እነሱ ደግሞ ምን ያደርጋሉ መሰላችሁ? አሳውን ያጠምዳሉ። ከዛ በኋላ እሳት ያዘጋጃሉ፣ አሳውን ይጠብሱታል። በደንብ አስተውሉ። አሳውን ጠብሰው አዘጋጅተው ትሪያቸው ላይ ያስቀምጠው ልክ ያነሱትና አሳውን ወደ አፋቸው ያስጠጉታል። ሰይጣን ደስ ይለዋል። በቃ አባገሌን በምግብ ድል ነሳሁት ሲል ልክ አፋቸው ጋር ካስጠጉ በኋላ ሰው እኮ በምን ብቻ አይድንም? በእንጀራ ብቻ ሕይወቱን አይገፋም፣ በጾም በጸሎት ጭምር ነው ብለው አሳውን አመድ ውስጥ ይጥሉታል። ተመልከቱ። ሰይጣን ተበሳጭቶ ይሄዳል ማለት ነው። ስለዚህ ቡና ሽትት ሊያደርጋችሁ ይችላል። ምግብ ሆዳችሁ ሊጮህ ይችላል። ፈተና መሆኑን እወቁት። አጅሬው መቅረቡን እወቁት። ቀረብ ብሏል። እንደ ጌታ ባይመጣም በምግብ አድሮ እየመጣ ነው። ስለዚህ ስስትን በትዕግስት ድል መንሳት እንዳለብን ኤሳው ለሆዱ ሲል
በምስረጥ ብኩርናውን አጥቷልና እኛም ጸጋችን እንዳይገፈፍ መጠንቀቅ ይገባናል። አብነት የሆነን አምላካችን ምስጋና ይግባውና ከዚህ በኋላ ወእምዝ ነሶ ወሰዶ ውስተ ቅድስት ሀገር ወአቀሞ ውስተ ተድባበ ቤተ መቅደስ ይላል። ወደ ቅድስት ሀገር ኢየሩሳሌም ወስዶ ቤተ መቅደሱ ጉልላት ላይ አቆመው። ወይኔ አለ ካህናትን ድል በምነሳበት በቤተ መቅደስ ቢሆን ድል አይነሳኝም እንጂ እኔማ ድል ነሳው ነበር አለ። ጌታ ድል ለመንሳት ደግሞ ሄደ። የሰማችን ኦርቶዶክሳዊ ከዛ በኋላ ምን አለው? ጥቅስ ይጠቅሳል። ደካማ ጥቅስ ነው። አንተ እግዚአብሔር ልጅ ከሆንክ አለ ቅንጽም ዚዮት ወሮታይተ ዘለው ረዳ አለው። እንደውም ጥቅስ ጠቀሰ። መላእክቱን ስላንተ ያዝልሃል፣ እንዳትሰነካከል በእጃቸው ያነሱሃል ተብሎ ተጽፏል። ዝለል አለው። አይ ደካማ ጠቃሽ ነው። ይሄ እኮ እርዳታ ለሚሹ የመላእክትን ድጋፍ ለሚሹ ለኔና ለናንተ እንጂ ለባለቤቱ የሚገባም ጥቅስ አልነበረ። ዘለው ረድ መላእክት ክንፋቸውን ይዘረጓል ተብሎ ተጽፏል። ይሄ ፈተና የትዕቢት ይባላል። የምን መላእክቶች አሉ ብሎ ዘሎ ሲወርድ ይሰበርልኛል ብሎ አርፎ ነው፣ ወይም ፈቃዴን ይፈጽማል ብሎ አርፎ ነው። ጌታ ግን ምን ማድረግ እንዳለብን ሲመክረን ምን አለው? ኢታመክሮ ለእግዚአብሔር አምላክከ አምላክ እግዚአብሔርን አትፈታተነው ተብሎ ተጽፏል። አሁን አስተውሉ። አሁን ትዕቢት ሊነሳብን ይችላል። እግዚአብሔር ያውቃል ብለን እሳት ውስጥ ብንገባ እንነዳለን፣ እንቃጠላለን። እግዚአብሔር ያውቃል ብለን ባህር ውስጥ ብንገባ ባህሩ ምን ያደርገናል? ያሰጥመናል። አይ እግዚአብሔር ላንተ ብዬ እሳት ውስጥ ገብቼ ልቃጠል የለህማ እንላለን። መፈታተን ነው ማለት ነው። እሱ ግን ይሄን አላስተማረንም። ዓይን የተፈጠረው ለማየት ነው። እጅ የተፈጠረው ለመዳሰስ ለመመከት ነው። እግር የተፈጠረውም ለመሮጥ ነው። መከራ ሲመጣ አንዳንድ ጊዜ ከዚህ ሀገር ቢያሳድዷችሁ ወደዛ ሀገር ሽሹ። ታብየን መከራ መጥቶብን እንዳንፈታተን መጠንቀቅ ይገባናል። እየሰማችሁ ነው ኦርቶዶክሳውያን? በኋላ እግዚአብሔር የለም ወደ ማለት እንደርሳለን። ስለዚህ አምላክ እግዚአብሔርን አትፈታተኑ ተብሎ ተጽፏል ብለን በእውነት ዲያብሎስን በትሕትና ድል መንሳት አለብን። ትዕቢት መጥፎ ነው፣ ያዋርዳል። አንድ ገዳማዊ አባት ነበረ። ጌታ ተገለጠለት። 40 ዓመት ሙሉ ዘግቷል። ይሄ ባህታዊ እንደ ቸርነቴ ልስጥህ ወይስ እንደ ሥራ ልስጥህ አለው። 40 ዓመት የዘጋ ባህታዊ እንደ ለዓለማውያን አለ እንደ ቸርነታ አድርግላቸው፣ ለኔማ ጌታ 40 ዓመት ሙሉ ዘግቼ እንደ ሥራዬ ስጠኝ አለው። እንደምን ስጠኝ? አያችሁ ትዕቢት ክፉ መሆኑን። ወዲያው እግዚአብሔር ረድኤት ተለየው ይላል። ረድኤተ እግዚአብሔር ሲለየው ይህ ባህታዊ 40 ዓመት ከዘጋበት ገዳም ወጣ። ወዲያው ራበው። አረ ምግብ ስጡኝ አለ። አንድ ምግብ ቤት ገብቶ ሂሳብ ክፈል አሉት። አረ እኔ ባህታዊ ነኝ ብር የለኝም። አይ ብር ከሌለህማ ምንም ምግብ አንሰጥህም አሉት። 40 ዓመት ሙሉ ዘግቻለሁ። 20 ዓመት የጸለይኩት ጸሎት የሰገድኩትን ስግደት ውሰዱ አለ። ልክ እንደ ኤሳው ብኩርና ማለት ነው። ምን ቸገረን ብለው የ20 ዓመቱን በአንድ ምግብ ለወጠ። መጠጥ ጠማው። መጠጥ ስጡኝ አለ። ክፈል አሉት። 20 ዓመት የሰራሁበትን የደከምኩትን የሰገድኩትን የጸለይኩትን ጸሎት ሁሉ ውሰዱ አለ። 20 ዓመቱን በአንድ ምግብና በአንድ መጠጥ ሸጠው ማለት ነው። ተመልከቱ። ትዕቢት ክፉ ነው። ስለዚህ እንደ ቸርነቱ ማለት የተሻለ ነው አይደል እንዴ? እንደ ሥራ ማለት ያዋርዳል። ለምሳሌ እንደው በጣም አንድ ጀማሪ መናኝ ነበረ። ሳይማሩ መመነንም ክፉ ነው። ሰይጣን እንዴት እንደሚጥል ያውቅበታል። አምላክ እግዚአብሔርን አትፈታተነው ተብሎ ተጽፏል። ይሄ መሰረታዊ ነገር ነው። እና ባህታዊ ነው። መንኖ ገዳም ሄደ። ሰይጣን ትልቅ አባት መስሎ ወደሱ መጣ። አንተ አባት ለምንድን ነው ገዳም የመጣኸው አለው። እስቲ እናንተን ልጠይቃችሁ። ለምሳሌ ልትመንኑ ገዳም ሄዳችሁ እንበል። ሰይጣንም ይቅርና ሌላው ሰው መጥቶ ለምን መጣችሁ ቢላችሁ ምን ትሉታላችሁ? መልሳችሁን እናንተ አስቡት። ይሄ ጀማሪ መናኝ ግን ያልተማረ ሰው ስለነበረ ልጸድቅ ብዬ ያለው ምን ልበል ብዬ እኛ አንተ አሁን መድኃኒዓለም ለምን መጣችሁ? እኔ እንጃ። መልሳችሁን አስቡት። ልጸድቅ ብዬ ሲለው ሰይጣን ከት ብሎ ስቆበት ይሄዳል። ከዛ በሁለተኛው ቀን ደግሞ ትልቅ አረጋዊ መስሎ ይመጣል። አንተ መነኩሴ እዚህ ገዳም ምን ልትሰራ መጣ ሲለው ክርስቶስን አገኝ ብዬ ሲል ከት ብሎ ስቆበት ይሄዳል። አሁን በሶስተኛው ሊጥለው ነው። አሁን ልጸድቅ ብዬ ሲል ጻድቅ አደረገው፣ ራሱን ቆለለ። ክርስቶስን አገኝ ብዬ ሲል ፍጹም ሊሆን እየጣለው ነው። መጨረሻ እግዚአብሔር መቼም ሰው እንዲወድቅ አይሻምና
አባ መቃርስ የተባሉ ፍጹም ባህታዊ ወደሱ ይልክለታል። አንተ ሰው እንግዳ መጥቶብህ ነበር አሉት። አዎ መጥቶብኝ ነበረ። ምን አለ? እዚህ ገዳም ለምን መጣህ አለኝ። እጸድቅ ብዬ ስል ስቆብኝ ሄደ። በነጋታው መጣ። ለምን መጣ ሲለኝ ክርስቶስን አገኝ ብዬ ስል ከት ብሎ ስቆብኝ ሄደ አላቸው። አንተ እጸድቅ ብዬ ላልከው አንተ ብቻ ነው የምትጸድቀው? ከተማ ያሉትስ አይጸድቁ? አንጸድቅም እንዴ? አስራት በኩራቱን ካወጣን ስጋው ደግሞ ከተቀበል ንስሐ ከገባን አንጸድቅም? አንጸድቃለን። ክርስቶስን አገኝ ብዬ ላልከው አንተ ሞኝ ነህ እንዴ? ስጋውን የበሉ ደሙን የጠጡ ክርስቶስን አያገኙም? ያገኛሉ። እንደውም ሲመጣ ምን በለው አሉት መሰላችሁ? የታመመ ውሻ፣ አመለኛ ውሻ ከሰው ለይተው ለብቻው እንዲያስሩት እኔ አመሌ እንደው ከሰው ባይስማማ እዚህ ወድቅ ያለው በለው አሉት። አያችሁ ትሕትና። ሰይጣን እንደለመደው መጣ። አባ ምን ልትሰራ መጣ አለው። እንደተመከሩት አንድ ክፉ ውሻ፣ አመለኛ ውሻ፣ ያበደ ውሻ ከሰው ለይተው ለብቻው እንዲያስሩት አመሌ ከሰው ባይስማማ እዚህ መጥቼ ወድቅ ያለው ሲለው፣ ይሄማ ካንተ ጭንቅላት የሚወጣ መልስ አይደለም፣ ብቻ አንድ ፍጹም መክሯል ብሎ ብን ብሎ ጠፋ ማለት ነው። አያችሁ ጸጋን ያርላል። ትዕቢት መጥፎ ነው። ለምሳሌ እናንተ ግሸን ሄዳችሁ ስትመጡ እናንተን ሲያዋረዳችሁ ልንገራችሁ። ግሸን ትልቅ በረከት ነው። ገዳማት ትሄዳላችሁ። ግሸን ሄዳችሁ ወይም ኢየሩሳሌም ደርሳችሁ ስትመጡ ወዲያው ሰይጣን በረከት ሊያሳጣችሁ በአንድ ጎረቤት ያድርና እንደው ግሸን እንዴት ሄዱ እናታችን ሲሎት፣ አቤት እመቤቴ ከሰው ይልቅ መርጣኝ አይደል እንዴ? ከሰው ለይታኝ እንደው ቦታዋን እንድረግጥ አደረገችኝ። አቤት አቤት እንደኔ ያለ ማን አለ እንላለን። ወደቅን ማለት ነው። ኢየሩሳሌም ከሰው ተለይቼ ተመርጬ፣ ሌላው እኮ እግዚአብሔር አያስረግጠው እኔን ግን አስረግጠኝ ስትሉ ወደቃችሁ ማለት ነው። አያችሁ። ስለዚህ ይሄ ትልቅ ፈተና። የመጨረሻው ምነግራችሁ ወደ ረጅም ተራራ ወጣው ይላል። ወደ ረጅም ተራራ ወጣውና የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀ ብሰግድልኝ ይሄን ሁሉ ሰጥሃለሁ አለው። አያችሁ። ሰይጣን ሃይማኖትን ለማስካድ የሚጠቀምበት ትልቁ መሳሪያው ገንዘብ ነው ማለት ነው። የዓለምን ሀብት ሁሉ አሳየው። ጌታ አይለትም ግን መስሎታል። ተራራውን ሸንተረሩን ወርቅ አድርጎ ምንጣፍ አድርጎ ፈረስ በቅሎ አራዊቱን ሁሉ አስመስሎ ነው ወድቀ ስገድልኝ ይሄን እሰጥሃለሁ አለው። ይሁዳ አምላኩን የካደው በምንድን ነው? በፍቅረ ነዋይ ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችንም በሚያሰጥም በሚያሰንፍ በሚጎዳም በብዙ ምኞት በፈተና ወጥመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነው አለ። ብዙዎች ገንዘብን በመውደድ ሃይማኖታቸውን ክደዋል። ሰይጣን እግዚአብሔርን ለማስካድ የሚጠቀምበት ትልቁ ዌፐን መሳሪያ ምንድን ነው? ገንዘብ ነው። ወድቀ ስገድልኝ አለው። ጌታ ግን ምን አለው? ሂድ አንተ ሰይጣን አለው። የሰማችሁኝ ነው? ሂድ አንተ ሰይጣን ለአምላክ ለእግዚአብሔር ትሰግድ እሱም ብቻ ታመልክ ዘንድ ተጽፏል አለው። በቃ በስስት ሲመጣበት በትዕግስት፣ በትዕቢት ሲመጣበት በትህትና ድል ነሳው። አሁን ግን ሂድ አንተ ሰይጣን አለው። በሃይማኖት ለሚመጣ ሂድ አንተ ሰይጣን ማለት ይገባል። ትዕግስት የለም። እየሰማችሁ ነው? መቻቻል ሃይማኖት አይደለም። ሂድ አንተ ሰይጣን አለው። ድል ተነሳ ማለት ነው። ስለዚህ ኦርቶዶክሳውያን ዛሬም ገንዘብ እያሳየ ቁሳቁስ እያሳየ ማይረባ በሞት ለምናጣው ራቁታችንን ተወለደ ራቁታችንን ወደ መቃብር እንገባለን። በሞት የምናጣውን ምድራዊ ከንቱ ነገር እያሳየ ሃይማኖታችሁን ካዱ ማተባችሁን በጥሱ ካለ ሂድ አንተ ሰይጣን ማለት ይገባል። የመጨረሻ ቃል ከክርስቶስ የተማርነው ነው። መላእክት እንኳን እግዚአብሔርን ለማስካድ ዲያብሎስ ራሱን በአምላክ ስፍራ ሲተካ ሚካኤል አልታገሰም። ማን አልታገሰም? ሰይፉን አስመዝዞ ከዲያብሎስ ጋር ነው መፋለም የጀመረው። 10 ነገድ ኪሩቤል 10 ነገድ ሱራፌል ተፋልመዋል። ገብርኤል ከሰራዊቱ ጋራ፣ ሩፋኤል ከሰራዊቱ ጋራ፣ ሱሪያል ከሰራዊቱ ጋራ፣ ሰዳኬል፣ ሰላቴል፣ አናንኤል ከሰራዊታቸው ጋራ ተፋልመው ሰይጣንን ጥለውታል። ስለዚህ ሂድ አንተ ሰይጣን አለው። ወእምዝ ሀደጎ ከዚህ በኋላ ተወው። እነሆ መላእክት መጥተው ያገለግሉት ጀመር። ማን መጥተው? መላእክት። እናንተም ድል ከነሳችሁ መላእክት ይገለጹላችኋል ማለት ይገለጹልን መላእክት። እናንተ ድል ንሱ እንጂ መላእክት ከእናንተ ጋር ናቸው ለማለት መላእክት መጥተው ያገለግሉት ነበር ይላል። አንድ አባት ከገዳም አልወጣም ብሎ ራሱን ዘግቶ ሲኖር ሰይጣን መጣና ወታደር መስሎ ነው የመጣው። አቤት አመጣጡ ክፉ ነው። እግዚአብሔር ይጠብቃል።
አንተ ንጉሥ ይፈልግሃል አለው። ከገዳሙ እኮ ሊያስወጣው ነው። አልቤ ንጉሥ ዘእንበለ እግዚእ ኢየሱስ ክርስቶስ፣ ከጌታዬ ከኢየሱስ ክርስቶስ በቀር ንጉሥ የለኝም አለው። እንደ አንተ ዓለም ውስጥ እያለህ ንጉሥ የለኝም ትላለህ ብሎ ደብድቦት ሄደ ሰይጣን ያን ባህታዊ። መጨረሻ የሚጠብቀው መልአክ ተገለጠለት። አንተ ማን አለው። ጠባቂ መልአክ ነኝ አለው። ስደበደብ የት ነበርክ አለው። አሁንም እኮ እኔን ያየኸው ድል ስለነሳኸው ነው ብሎታል። ማየትን መመረጥ ነው ማለት ነው መላእክትን። ስለዚህ በእውነት ይሄ ታላቅ ጾም ነው። አብይ ጾም ማለት ታላቅ ጾም ነው። በተለይ ቅድስት ናት እቺ ቅድስናን ገንዘብ የምናደርግበት፣ ቅዱስ ሥጋውን ክቡር ደሙን የምንቀበልበት፣ ቅዱስ 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 እያልን እግዚአብሔርን የምናመሰግንበት፣ በባህሪው ቅዱስ የሆነው እግዚአብሔር የጸጋ ቅድስናን ለቅዱሳን ሰጥቷልና ክብረ ቅዱሳን የምንመሰክርበት ልዩ ሳምንታችን ነው። በእውነት ጾመን ጸልየን አትርፈን በረከት እንድናገኝ አምላካችን ቅዱስ ፈቃዱ ይሆንልን። ስለዚህ በዚህ ታላቅ ጾም ለሀገር መጸለይ ይገባል፣ ለዓለም መጸለይ ይገባል። ዓለም ሁሉ ተጨንቋል። ኦርቶዶክሳውያን እኛ ብቻ አይምሰላችሁ። አሁን ዓለማችን ሶስተኛ የዓለም ጦርነት ይነሳል አይነሳም እያለ ጭንቅ ውስጥ ተውጧል። ወራቶች ሲገፉ ምን እንደሚሆኑ አይታወቅም። እግዚአብሔር ያውቀው ብቻ። የሰማችሁ ነው። ስለዚህ ለዓለም ሰላምም መጸለይ ይገባል ማለት ነው። አልበርት አንስታይን አንድ ትልቅ ሳይንቲስት ነው፣ ታውቁታላችሁ። አቶሚክ ቦምብን የሰራ ነውና ምን ብሏል መሰላችሁ? ሶስተኛው የዓለም ጦርነት በምን እንደሚጀመር አላውቅም አለ። እሱ ሁለተኛው ላይ ነበረ። አራተኛውን ግን አውቀዋለሁ አለ። አይገርም? ሶስተኛውን አላውቅም፣ አራተኛውን አውቀዋለሁ። አራተኛው የዓለም ጦርነት የሚጀመረው አለ አሁን አንድ አልፏል፣ ሁለት አልፏል። ሁለተኛው የዓለም ጦርነት 60 ሚሊዮን ሰዎች አልቀዋል። ሶስተኛውን አላውቅም አለ። ያውቃል እኮ እሱ አውቆ ነው ያላወቀው። አራተኛው ግን ሊሆን የሚችለው ጦርነቱ በእንጨትና በድንጋይ ነው አለ። በምንና በምን? ምን ማለቱ ነው? ሶስተኛው የዓለም ጦርነት ከተነሳ በኒውክለር ነው ማለቱ ነው። ኒውክለር ከተተኮሰ ደግሞ አሁን የምታዩት ፎቅ ምናምን የሚባል የለም። ዓለም ሁሉ ወድማ ወደ ኋላ ተመልሳ ሰዎች እንደ ድሮ ዘመን በእንጨትና በድንጋይ ይደባደባሉ ማለት ነው። ከባድ ነው አይደለም? በጣም ከባድ ነው። ኦርቶዶክሳውያን ነራሻ ከ10,000 በላይ ኒውክለር ታጥቀዋል። አንድ ኒውክለር ተተኮሰ ማለት ምድርን 10 እጥፍ ያርሳታል ማለት ነው። ቀላል አይደለም። አንድ ነገር መጫን ብቻ ነው የሚፈልገውና የዓለም መንግስታትም ውጥረት ውስጥ የገቡበት ዘመን ስለሆነ እግዚአብሔር የሚያመጣው ነገር አይታወቅም። ስለዚህ በዚህ ጾማችን በእውነት ለሀገርም ሰላም እየጸለይን ሀገራችንም ፈተና ውስጥ ስላለች ለዓለምም ሰላም እየጸለይን በጣም የምናለቅስበት ምንሰግድበት እንጂ ምንቀልድበት ዘመን አይደለም። የመቀለጃ ዘመን ድሮ አልፏል። አሁን ቀልድ አይደለም። ዓለም ራሱ ጭንቅ ውስጥ በመሆኗ እባካችሁ ይህን ጾም በአግባቡ እንድንጸልይ። አሁን የምናከማቸው ገንዘብ በጥቂት ጊዜ ውስጥ ዱቄት ሊሆን ይችላል። እግዚአብሔር ነው የሚያውቀው። ስለዚህ በእውነት በጣም መጾም አለብን፣ መጸለይ አለብን፣ መስገድ አለብን፣ ስጋው ደግሞ መቀበል አለብን። አምላካችን እግዚአብሔር እንደው ፈተናውን መጥቶ ጦርነቱም ከተቀሰቀሰ እግዚአብሔር እንዲጠብቃት ሀገራችንን ማለት ነው። እየሰማችሁ ነው። ቀላል አይደለም። ዓለሞች ሁሉ ተጨንቀዋል። አሁን ምን እንደሚከሰት ወራቶች 10 ቀን ሳምንት ሲመጣ ምን እንደሚሆን አይታወቅም። ተወጣጥሯል ዓለም ሁሉ። ራሻ፣ አሜሪካ፣ ሰሜን ኮሪያ ወደዛ አለ፣ ቻይና አለ። አንድ ላይ ከመጡ ሌላ ዓለም ነው። በቃ ሌላ ድሮ የምናውቀው ዓለም ሳይሆን ሌላ ነገር ነው ከሳምንት ከወራት በኋላ ልናይ የምንችለው። ስለዚህ እግዚአብሔር እንዲጠብቀን ጦርንም የጦርነትም ነገር ትሰማላችሁ ብሏልና ያ በዘመናችን ከተፈጸመም ካልተፈጸመም መድኃኔዓለም ክርስቶስ ነው የሚያውቀው። እኛ ግን ማድረግ ያለብን መጾም፣ መጸለይ፣ ማልቀስ፣ ማንባት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ክፉን አያሰማም፣ ከክፉም ቸሩ መድኃኔዓለም ሁላችን የሚሰውረን ያስተማረን የመከረን የአባቶቻችን አምላክ መድኃኔዓለም ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።